በእውነት መንፈስ ቅዱስ በእኔ ውስጥ አለ ብላችሁ ራሳችሁን ጠይቃችሁ ታውቃላችሁ? እስኪ ለአንድ ጊዜ አስቡት። በዕለት ተዕለት እንቅስቃሴያችሁ ውስጣችሁ ያለምንም ጥርጣሬ በእርግጠኝነት በማያቋርጥ ሰላም ሲሞላ። ምናልባትም ብዙዎቻችሁ ይህ ስሜት አሁን ራሱ እየተሰማችሁ ሊሆን ይችላል። ይህ ደግሞ ሊሆን የሚችለው መንፈስ ቅዱስ በእናንተ ውስጥ ሲኖር ብቻ ነው። በዛሬው ቪዲዮ መንፈስ ቅዱስ በሕይወታችሁ ውስጥ እንዳለ በትክክል የሚያረጋግጡ 8 ምልክቶችን እናያለን። ሕይወቶ በሰማያዊ ረሃብ እንዲሁም በእግዚአብሔር መገኘት እንዲሞላ ይፈልጋሉ? እንግዲያውስ ይህንን ቪዲዮ እስከ መጨረሻው ይከታተሉ። በሕይወታችሁ ውስጥ መንፈስ ቅዱስ እንዳለ የሚያሳየው የመጀመሪያው ምልክት በመዳናችሁ ላይ ያላችሁ እርግጠኝነት ነው። ይህ ተራ ስሜት ብቻ ሳይሆን የእግዚአብሔር ልጆች መሆናችሁን ከልባችሁ ውስጥ የሚሰማችሁ ጥልቅ ስሜት ነው። መጽሐፍ ቅዱስ መንፈስ ቅዱስ እንደዚህ አይነት ስሜት እንዲሰማን እንደሚያደርግ ይናገራል። ሮሜ 8:16 የእግዚአብሔር ልጆች መሆናችንን ያ መንፈስ ራሱ ከመንፈሳችን ጋር ይመሰክራል ብሎ ይናገራል። በመዳን ላይ ያለ እርግጠኝነት ሲባል ለአጭር ጊዜ ስለሚቆይ ስሜት እያወራን አይደለም። እያወራን ያለነው እናንተ በክርስቶስ ማን እንደሆናችሁ ስለሚሰማችሁና እርግጠኛ ስለሆናችሁበት ጠንካራ እምነት ነው። ይህ እርግጠኝነት ለነፍሳችሁ ልክ እንደ መልህቅ ነው። በጣም ከባድ በሆኑ አውሎ ነፋሶች ውስጥ እንኳን እንድትረጋጉ ያደርጋችኋል። መንፈስ ቅዱስ በውስጣችሁ እንዳለ ወይም እንደሌለ በመጠየቅ ጥርጣሬ ተሰምቷችሁ ያውቃል? በተለይም በጣም ከባድ በሆኑ ጊዜዎች እንደዚህ አይነት ጥያቄዎችን መጠየቅ የተለመደ ነው። ጥርጣሬ አንዱ ሰው የመሆናችን ምልክት ነው። ነገር ግን መንፈስ ቅዱስ በጥልቅ የሚሰራው በእንደዚህ እርግጠኝነት በማይሰማችሁ ጊዜያት ነው። ክርስቶስን ስንቀበል መንፈስ ቅዱስ በልባችን መስራት እንደሚጀምር መጽሐፍ ቅዱስ ይናገራል። ልክ እንደ ጥንቁቅ የእጅ ጥበብ ባለሙያ እምነታችንን እየቀረጸ ያስተካክለዋል። መገኘቱ ጸጥ ያለ ቢሆንም ግልጽ ነው። ልክ እንደ ውስጣዊ ድምፅ የእግዚአብሔር መሆናችንን ያስታውሰናል። አንድ በሚናወጥ ማዕበል ውስጥ ተረጋግቶ የተቀመጠን ሰው አስብ። በተመሳሳይ መንፈስ ቅዱስ ያለው ሰው በሕይወቱና በዙሪያው የሚያጋጥሙት ነገሮች በሰውኛ ሲታሰብ በጣም ከባድ ቢሆኑ ከመንፈስ ቅዱስ ማጽናናት የተነሳ ሰዎች ምን ተማምኖ ነው ብለው እስኪደነቁ ድረስ መረጋጋት ይታይበታል። ልክ በመከራችሁ ጊዜ ከጎናችሁ እንደሚቆምና የጥንካሬንና የብርታትን ቃል እየተናገረ እንደሚያበረታችሁና እንደሚያጠነክራችሁ መልካም ጓደኛ በብዙ ያጽናናችኋል። ለምሳሌ ብቸኝነት ተሰምቷችሁ ነገር ግን መግለጽና ማብራራት በማትችሉበት መንገድ ድንገት ውስጣችሁ ልዩ በሆነ ሰላም ሲሞላ የተሰማችሁን ጊዜ አስታውሱ። እንደዚህ አይነት ስሜት ሲሰማችሁ መንፈስ ቅዱስ ብቻችሁን እንዳልሆናችሁ እያስታወሳችሁ ነው። አንዳንድ ጊዜም በሕይወታችሁ ጠንከር ያሉ ውሳኔዎችን ማስተላለፍ ባሉባችሁ ጊዜያትና ምን መወሰን እንዳለባችሁ በማታውቁ ሰዓት ግልጽ የሆነ ሐሳብ ወደ እናንተ ይመጣል። ይህ የሚያሳየው መንፈስ ቅዱስ መሪና ረዳት ሆኖ እያገዛችሁ እንደሆነ ነው። ስለዚህ ጥርጣሬና እርግጠኛ የመሆን ችግር ሲያጋጥማችሁ ይህንን እውነት አስታውሱ። የሚያበረታችሁ፣ እምነታችሁን የሚያጠነክርላችሁና ውስጣችሁ በማያቋርጥ ሰላም እንዲሞላ የሚያደርገው መንፈስ ቅዱስ ነው። የእግዚአብሔር ልጆች እንደሆናችሁ የሚያስታውሳችሁና በመዳናችሁ ላይ እርግጠኛ እንድትሆኑ የሚያደርጋችሁ መንፈስ ቅዱስ ነው። እነዚህ ስሜቶች እናንተን የሚሰሟችሁ ከሆነ በኮሜንት ላይ አጋሩ። ሁለተኛው መንፈስ ቅዱስ በእናንተ ውስጥ እንዳለ የሚያሳየው ምልክት በሕይወታችሁ ላይ የባህሪ ለውጦች መታየት ይጀምራሉ። በገላትያ ምዕራፍ 5 ከቁጥር 22 እስከ 23 የመንፈስ ፍሬ ግን ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ በጎነት፣ ታማኝነት፣ የዋሃትና ራስን መግዛት ተብሎ ተገልጿል። እነዚህ ጥሩ ቃላት ብቻ ሳይሆኑ መንፈስ ቅዱስ በሚሰራበት ጊዜ በእናንተ ውስጥ መታየት የሚጀምሩ እውነተኛ ባህሪያት ናቸው። መንፈስ ቅዱስ በእናንተ ውስጥ አለ ማለት በአንዴ ፍጹም ትሆናላችሁ ማለት አይደለም። ነገር ግን ቀስ በቀስ እየተለወጣችሁና ክርስቶስን ወደ መምሰል እያደጋችሁ ትመጣላችሁ ማለት ነው። ቀጣይነት ያለውና ጥልቅ የሆነ ሂደት ነው። ድርጊታችሁ፣ ንግግራችሁና አስተሳሰባችሁ ሳይቀር እግዚአብሔር ከሚወዳቸው ነገሮች ጋር ሲመሳሰሉ ማየት ትጀምራላችሁ። እነዚህ ለውጦች በውጭ ብቻ ሳይሆን በልባችሁና በዕለት ተዕለት ሕይወታችሁ
የእግዚአብሔርን መንገድ እየተከተላችሁ መሆኑን ያሳያሉ። በፊት ይረብሿችሁ የነበሩ ነገሮች አሁን ላይ ቀለውባችሁና በቀላሉ የምታልፏቸው ችግሮች ሲሆኑ አስተውላችሁ ታውቃላችሁ? ወይም በፊት ይቅር ለማለት የሚከብዷችሁን ነገሮች በቀላሉ ይቅር ብላችሁ ለመቀጠል ፍቃደኛ ናችሁ? እንደዚህ የሚሆነው መንፈስ ቅዱስ በእናንተ ሕይወት እየሰራ ስላለና ከውስጥ እየቀየራችሁ ስለሆነ ነው። ይህ ለውጥ ከሌሎች ጋር ባላችሁ ግንኙነትና እንዴት በእምነታችሁ እየበረታችሁ እንደሆነ የሚያሳይ ነው። ስለዚህ መንፈስ ቅዱስ በእናንተ ሕይወት እንዳለ እየጠየቃችሁ ከሆነ በእናንተ ላይ ያሉትን በልባችሁና በድርጊታችሁ የሚታዩትን ለውጦች ተመልከቱ። እነዚህ ከላይ ብቻ የሚታዩ ለውጦች ሳይሆኑ በዕለት ተዕለት ሕይወታችሁ የሚታዩ ግልጽና እውነተኛ ለውጦች ናቸው። ለማጠቃለል መንፈስ ቅዱስ በመዳናችን ላይ እርግጠኛ እንድንሆን ብቻ ሳይሆን የሚያደርገን በሕይወታችንም የባህሪ ለውጥ እንዲታይና ክርስቶስን ወደ መምሰል እያደግን እንድንሄድ ያደርገናል። እናንተ በሕይወታችሁ ምን አይነት ለውጦችን አይታችኋል? ከመንፈስ ቅዱስ ፍሬ ውስጥስ የትኛው ባህሪ በሕይወታችሁ ጎልቶ አያችሁ? ሐሳባችሁን በኮሜንት ላይ አጋሩ። መንፈስ ቅዱስ በሕይወታችሁ እንዳለ የሚያሳየው ሦስተኛው ምልክት የገባችሁን እውነት ለሌሎች ለማካፈል ከፍተኛ ፍቅርና ኃይል ያድርባችኋል። ሐዋርያት ሥራ ምዕራፍ 1 ቁጥር 8 መንፈስ ቅዱስ በእኛ ላይ በወረደ ጊዜ ኃይልን ተቀብለን ምስክሮች እንሆናለን ይላል። ይህ ኃይል እንደ ማንኛውም አይነት ኃይል ሳይሆን ለሁሉም ሰዎች ወንጌልን የማካፈል ድፍረት የሚሰጥ ነው። ስለ ኢየሱስ ክርስቶስ ለመናገር አትታበዩ። ይህ ጠንካራ ፍላጎት ከናንተ የሆነ ሳይሆን ከውስጣችሁ ካለው መንፈስ ቅዱስ የተነሳ ነው። እናንተ የገባችሁ እውነት ላልገባቸው ከፍተኛ ርኅራኄና ፍቅር ያድርባችሁና በተለየ መንገድ እንድትመለከቷቸው ያደርጋችኋል። የገባችሁን የምስራች ለራሳችሁ ብቻ ማቆየት የማይቻል ነገር መሆኑን ትረዳላችሁ። የክርስቶስን ፍቅር ሰው ሁሉ እንዲያውቅና እንዲረዳው ትፈልጋላችሁ። ይህ ወንጌልን የማካፈል ፍላጎት በሕይወታችን ውስጥ መንፈስ ቅዱስ ለመኖሩ ግልጽ ምልክት ነው። እስቲ ከጴንጤቆስቴ በኋላ በኢየሱስ ደቀ መዛሙርት ላይ የሆነውን አስታውሱ። ከዛ በፊት ስለሚደርስባቸው መከራ ፈርተውና ተጨንቀው በአንድ ላይ ተቀምጠው ነበር። መንፈስ ቅዱስን ከተቀበሉ በኋላ ግን ስለሚደርስባቸው ነገር ሳይፈሩና ሳይጨነቁ ወንጌልን ይሰብኩ ነበር። እናንተም እንደዚህ አይነት ነገር አጋጥሟችሁ ሊሆን ይችላል። መጀመሪያ ስለ እምነታችሁ ለማውራትና ለሌሎች ለማካፈል ትፈሩ ነበር። በኋላ ላይ ግን የገባችሁን እውነት ለጓደኞቻችሁ፣ ለሥራ ባልደረቦቻችሁ፣ ለቤተሰቦቻችሁና ለማታውቋቸው ሰዎች ሳይቀር ለማካፈል ፍላጎት ያድርባችኋል። ከዚህ በፊት አለኝ ብላችሁ የማታስቡትን የመናገር ጥበብና ድፍረት ታገኛላችሁ። ይህ የሚያሳየው መንፈስ ቅዱስ በእናንተ ሕይወት እየሰራ መሆኑን ነው። በዙሪያችሁ ያሉ ሰዎች በእናንተ ሕይወት አንድ የተቀየረ ትልቅ ነገር እንዳለ ማስተዋል ይጀምራሉ። የማወቅ ፍላጎትና እናንተም አክብሮት ማሳየት ይጀምራሉ። ስለዚህ ወንጌልን ለማካፈል ይህ ፍላጎት ከተሰማችሁ ስለ ኢየሱስ ለሁሉም ሰው እንድትናገሩ የሚገፋፋችሁ መንፈስ ቅዱስ እንደሆነ እወቁ። ስለ እግዚአብሔር ፍቅር እንድትመሰክሩ ኃይልና ብርታትን እየሰጣችሁ ነው። ለማጠቃለል ለወንጌል አገልግሎት ያላችሁ ከፍተኛ ፍቅር መንፈስ ቅዱስ በእናንተ ውስጥ መኖሩን የሚያሳይ ምልክት ነው። ለሌሎች ከፍተኛ ርኅራኄ ከተሰማችሁና ለሌሎች ለመድረስ ከተነሳሳችሁ መንፈስ ቅዱስ በእናንተ ውስጥ እንዳለ አስታውሱ። አራተኛው መንፈስ ቅዱስ በእናንተ ውስጥ እንዳለ የሚያሳየው ምልክት ለኢየሱስ ክርስቶስ ያላችሁ ፍቅር ነው። መጽሐፍ ቅዱስ በአንደኛ ቆሮንቶስ ምዕራፍ 12 ቁጥር 3 ላይ ማንም ሰው ያለ መንፈስ ቅዱስ እርዳታ የኢየሱስን ጌትነት መናገር እንደማይችል ይናገራል። መንፈስ ቅዱስ በእናንተ ውስጥ ሲኖር የኢየሱስን ጌትነትና የከፈለላችሁን መስዋዕትነት በደንብ እንድትረዱ ስለሚያደርጋችሁ ለክርስቶስ ያላችሁ ፍቅር ይጨምራል። በዚህ መንገድ አስቡ። ከአንድ ሰው ፍቅር የያዘው ሰው በሄደበት ሁሉ የሚያወራው ስላፈቀረው ሰው ነው። በተመሳሳይ መንፈስ ቅዱስ በውስጡ ያለ ሰው ወሬው ሁሉ ስለ እግዚአብሔር ፍቅርና ክርስቶስ በሕይወታቸው ስላደረገላቸው ነው። መላ ሕይወታችሁ ፍቅሩንና ጸጋውን ማሳየት ይጀምራል። በሮሜ ምዕራፍ 5 ቁጥር 5 ላይ እግዚአብሔር በመንፈስ ቅዱስ ፍቅሩን በልባችን እንዳፈሰሰ መጽሐፍ ቅዱስ ይናገራል። የምታደርጉት ነገርና የምትወስኑት እያንዳንዱ ውሳኔ
ለኢየሱስ ያላችሁን ፍቅር የሚያሳይ ይሆናል። ስለዚህ ለኢየሱስ ጥልቅ ፍቅር ከተሰማችሁ ስለሱ ማውራት ማቆም ካልቻላችሁና ሕይወታችሁ ይህንን ፍቅር የሚያንጸባርቅ ከሆነ መንፈስ ቅዱስ በእናንተ ውስጥ እየሰራ መሆኑን እወቁ። እርሱ ልባችሁን እየለወጠውና በምትሰሩት ነገር ሁሉ እግዚአብሔርን ለማክበር እንድትኖሩ እየረዳችሁ ነው። መንፈስ ቅዱስ በሕይወታችሁ እንዳለ የሚያመለክተው አምስተኛው ምልክት ስለ እውነት ያላችሁ ዕውቀት ነው። በአንደኛ ዮሐንስ ምዕራፍ 2 ቁጥር 27 ላይ መንፈስ ቅዱስ ሁሉን ነገር እንደሚያስተምረን ይናገራል። ይህም መንፈስ ቅዱስ የመጽሐፍ ቅዱስን ጥልቅ ትርጉምና በሕይወታችን ውስጥ የእግዚአብሔርን መገኘት በማሳየት ወደ ሙሉ እውነት ይመራናል ማለት ነው። ነገር ግን ይህ ዕውቀት እውነታዎችን ወይም መረጃዎችን ማስታወስ ብቻ አይደለም፣ ከውስጥ የሚቀይረን መንፈሳዊ ግንዛቤ ነው። መጽሐፍ ቅዱስ በዮሐንስ ምዕራፍ 16 ቁጥር 13 ላይ ግን እርሱ የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራችኋል በማለት ይናገራል። ይህ ጥልቅ ግንዛቤ ነፃ ስለሚያወጣን እንደ እግዚአብሔር ፈቃድ እንድንኖር ያደርገናል። ሁል ጊዜ ትክክለኛውን መንገድ የሚያውቅና ጥበብ ያለበት ምክር የሚሰጥ ጓደኛ እንደማግኘት ነው። ያለ መንፈስ ቅዱስ መኖር ማለት ልክ ያለ ካርታና ኮምፓስ በጥልቅ ውቅያኖስ ውስጥ ለመሻገር እንደመሞከር ነው። ነገር ግን ከመንፈስ ቅዱስ ጋር ሁሉንም አቋራጮችና አስፈላጊ መንገዶችን የሚያውቅ መሪ አላችሁ። መጽሐፍ ቅዱስን ትርጉም በሚሰጥና ልብን በሚነካ መንገድ እንድትረዱ ያደርጋችኋል። ይህ ዕውቀት በአእምሮ ብቻ አይደለም፣ ነገር ግን የእግዚአብሔርን ጥልቅ እውነት እንድትረዱ ዓይናችሁንና ልባችሁን የሚከፍተው መንፈስ ቅዱስ ነው። አምላካችሁን እግዚአብሔርን በሚያስደስት መንገድ እንዴት መኖር እንዳለባችሁ ያሳያችኋል። ጥሩ ውሳኔ ለማድረግ የሚያስችል ጥበብም ይሰጣችኋል። በተጨማሪም በሕይወታችሁ ውስጥ የሚያጋጥሟችሁን ችግሮች እንድትቋቋሙ ያደርጋችኋል። መንፈስ ቅዱስ እውነታውን ሲገልጽላችሁ ወደ ኋላ ሊያስቀሯችሁ ከሚችሉ የትኞቹም የውሸትና የስህተት ሐሳቦች ነፃ ትወጣላችሁ። እግዚአብሔር ዓለምን በሚያይበት መንገድ እናንተም ማየት ትጀምራላችሁ። እንደ ፈቃዱ መኖር ትጀምራላችሁ። ይህ መንፈስ ቅዱስ በሕይወታችሁ እየሰራ መሆኑን ያሳያል። ስለዚህ ስለ እግዚአብሔርና ስለ መንገዶቹ የበለጠ እየተማራችሁ እንደሆነ ከተሰማችሁ መንፈስ ቅዱስ በእናንተ እየሰራ መሆኑን እወቁ። ወደ ኋላ መለስ ብላችሁ የመጣችሁበትን ርቀትና ምን ያህል መንፈስ ቅዱስ እንዳስተማራችሁና ወደ እውነት ሁሉ ሲመራችሁ እንደነበር መመልከት ትችላላችሁ። መንፈስ ቅዱስ በብዙ መንገድ አስተምሮኛል የምትሉ ከሆነና የተለየ ሌሎችን ሊያስተምር የሚችል አጋጣሚ ካላችሁ በኮሜንት ላይ አካፍሉን። ስድስተኛው መንፈስ ቅዱስ በእናንተ ውስጥ እንዳለ የሚያሳየው ምልክት ቅድስና ነው። በአንደኛ ጴጥሮስ ምዕራፍ 1 ቁጥር 1 ላይ በመንፈስ ቅዱስ አማካኝነት በቅድስና እንድንኖር እንደተጠራን ይናገራል። ይህም መንፈስ ቅዱስ በውስጣችን ሲኖር ኃጢአትን አልሰራም ብለን በቅድስና ሕይወት እንድንኖር ኃይልን ይሰጠናል። መንፈስ ቅዱስ በእናንተ ውስጥ መስራት ሲጀምር በኃጢአት መሳብ ታቆማላችሁ። በፊት በጣም ትማረኩባቸው የነበሩ ነገሮች አሁን ላይ ጥሩ እንዳልሆኑ ትረዳላችሁ። አስቀድመን በገላትያ 5 ላይ ያየናቸው የመንፈስ ቅዱስ ፍሬዎች ቅድስናን የሚያሳዩ ናቸው። እነዚህ 9 ባህሪያት በእናንተ ላይ መታየት ይጀምራሉ። ለምሳሌ ለራሳችሁ ጥቅም ማታለል የምትችሉበት አጋጣሚ ተፈጥሮላችሁ፣ ነገር ግን ከማታለል ይልቅ ታማኝ መሆንን ትመርጣላችሁ። ሰዎች ተሰብስበው ነውርን ሲያወሩ ባለማውራት ብቻ ሳይሆን ላለመስማት ከዛ ስፍራ ገለል ትላላችሁ። እነዚህ ትናንሽ ምርጫዎች በየዕለቱ በመንፈስ ቅዱስ አማካኝነት በቅድስና በመኖር እያደጋችሁ መሆኑን የሚያሳዩ ናቸው። በፊት ለመተው ትግል ሆነውባችሁ የነበሩ የኃጢአት ልምምዶች አሁን ከመንፈስ ቅዱስ እርዳታ የተነሳ እናንተ እንኳን እስክትገረሙ በቀላሉ ስተውት ታያላችሁ። የቅድስና ሕይወት መኖር ማለት ፍጹም መሆን ወይም ከሌሎች እንደሚሻሉ ማሰብ ማለት አይደለም። ነገር ግን መንፈስ ቅዱስ ባህሪያችሁንና ተግባራችሁን እንዲለውጥ መፍቀድ ማለት ነው። በእናንተ ውስጥ የሚሰራውን የእግዚአብሔርን ኃይል ያሳያል። ሰዎች በእናንተ የሚታየውን ለንጽህና፣ ለታማኝነትና ለደግነት ያላችሁን ቁርጠኝነት በማየት አንድ ልዩ የሆነ ነገር በእናንተ ሕይወት እንዳለ መረዳት ይጀምራሉ። እውነት ለመናገር ሁል ጊዜ በቅድስና መኖር ቀላል አይደለም።
ዓለም በፈተናዎች የተሞላችና በተሳሳተ መንገድ ለመሄድ ፈጣን መንገዶች አሏት። ነገር ግን መንፈስ ቅዱስ ኃጢአትን እምቢ ማለት ጥንካሬ ሰጥቶናል። ስለዚህ ኃጢአትን እምቢ ማለትና በቅድስና ሕይወት ለመኖር ዕለት ዕለት እየተለወጠ የሚሄድ ማንነት በእናንተ ላይ ካለ መንፈስ ቅዱስ በእናንተ ውስጥ መኖሩን የሚያሳይ ምልክት ነው። ሰባተኛው መንፈስ ቅዱስ በእናንተ ውስጥ እንዳለ ማሳያ ነገሮችን የመለየት ጥበብ ነው። ያ ማለት መንፈስ ቅዱስ ጥሩ የሆነውን ጥሩ ካልሆነው፣ የእግዚአብሔር የሆነውን የእግዚአብሔር ካልሆነው መለየት እንድንችል ያደርገናል። ልክ እንደ መንፈሳዊ ራዳር አስቡት። መንፈስ ቅዱስ ያለው ሰው ሌሎች ሰዎች መለየትና ማስተዋል የማይችሉትን ነገር በቀላሉ መለየት ይችላል። ስለ ሰዎችና ሁኔታዎች በግልጽ ከሚታየው በስተጀርባ እንድታዩ በማድረግ ያስጠነቅቃቸዋል። መንፈሳዊ እውነታዎችን እንድትረዱና ከየትኛውም የጠላት ወጥመድ እንድትጠበቁ ማስተዋልን ይሰጣችኋል። እስቲ አንድ ወሳኝ የሆነ ውሳኔ መስጠት ያለባችሁ ጉዳይ እንደገጠማችሁ አስቡ። ምናልባትም በቤታችሁ፣ በሥራ ቦታ ወይም ስለ ግል ሕይወታችሁ ሊሆን ይችላል። መንፈስ ቅዱስ ትክክለኛውን ውሳኔ መወሰን እንድትችሉ ያግዛችኋል። እናንተ በራሳችሁ መለየት የማትችሉትን ጉዳይ መጥፎና ጥሩ ጎኑን ግልጽ አድርጎ ያሳያችኋል። ዓለም በብዙ ግራ በሚያጋቡ ሐሳቦችና አመለካከቶች የተሞላች ናት። ታዲያ በዚህ ሁኔታ ውስጥ የትኛው ትክክል የትኛው ደግሞ ስህተት መሆኑን በእግዚአብሔር በኩል ማወቅ መቻል ትልቅ ልዩነትን መፍጠር የሚችል ነው። እውነቱን እንነጋገር ከተባለ አንዳንድ ጊዜ ትክክል ወይም ስህተት የሆነውን ለማወቅ ይከብዳል፣ በተለይም ነገሮች ሲወሳሰቡ። ነገር ግን እናንተ በመንፈስ ቅዱስ አማካኝነት መለኮታዊ እርዳታ አላችሁ። ሁል ጊዜ ሊመራችሁና ሊጠብቃችሁ ዝግጁ ነው። በሕይወታችሁ በእናንተ ዕውቀት ለመለየት የሚከብዷችሁ ነገሮች በተደጋጋሚ አጋጥሟችሁ በአስገራሚ ሁኔታ ነገሩን መለየትና ማስተዋል ችላችሁ ተደንቃችሁ ከሆነ ወይም ትክክለኛውን ትክክለኛ ካልሆነ ለመለየት በሚያስቸግር ሁኔታ በተደጋጋሚ መለየት ከቻላችሁ ከእናንተ የሆነ ሳይሆን ከመንፈስ ቅዱስ የተነሳ ነው። ነገሮችን የመለየትና የማስተዋል ጥበብ በእናንተ ውስጥ ከታየ መንፈስ ቅዱስ ከእናንተ ጋር መሆኑን ማሳያ ምልክት ነው። ስምንተኛውና የመጨረሻው መንፈስ ቅዱስ በእናንተ ውስጥ እንዳለ ማሳያው ምልክት የእግዚአብሔርን ቃል ለማወቅና ለመማር ያላችሁ ከፍተኛ ፍላጎት ነው። አንድ ሰው በጣም የሚወደውን ምግብ ለመብላት እንደሚጓጓ ሁሉ መንፈስ ቅዱስ ያለውም ሰው የእግዚአብሔርን ቃል ለመማር በጣም ይፈልጋል። ሰዎች ሌሎች ነገሮችን ሲያወሩ ትኩረት የማትሰጡ የነበራችሁ ልክ ስለ እግዚአብሔር ቃል መወራት ሲጀምር ትኩረታችሁንና ሐሳባችሁን ወደሚወራው ሐሳብ ላይ ማድረግ ትጀምራላችሁ። ዓለማዊ የሆኑ ትምህርቶች ላይ ብዙም ትኩረት የሌላቸው ሰዎች የእግዚአብሔርን ቃል ለመማር ልባቸው በከፍተኛ ሁኔታ ይነሳሳል። ቃሉ በጣም ይርባቸዋል። ሁልጊዜ አዳዲስ ነገሮችን ለመማር ልባቸው የተከፈተ ነው። ለመማር ከመፈለግም ባለፈ በቃሉ ይነካሉ። ውሃ የጠማው ሰው ጠጥቶ እንደሚረካ ቃሉን በመስማትና በመማር ውስጣቸው ይረሰርሳል። እናንተ የእግዚአብሔርን ቃል ለማወቅና ለመማር ያላችሁ ፍላጎት ምን ያህል ነው? ቃሉን ለመማርና ለማወቅ በጣም የምትራቡ ከሆነና በቃሉ የምትነኩ ከሆነ በተጨማሪም ቃሉን ከመማር ባለፈ በሕይወታችሁ ላይ ለውጥን የሚፈጥር ከሆነ መንፈስ ቅዱስ በእናንተ ውስጥ እንዳለ እርግጠኛ መሆን ትችላላችሁ። እስካሁን የተነሱትን እያንዳንዱን 8ቱንም ምልክቶች ሰምታችሁ ለውስጣችሁ ካረጋገጠላችሁ መንፈስ ቅዱስ በውስጣችሁ ለመኖሩ ምልክት ነው። የተወደዳችሁ በዛሬው መልእክት እንደተጠቀማችሁ አምናለሁ። ስንቶቻችሁ መንፈስ ቅዱስ በውስጣችሁ እንዳለ የሚያረጋግጡ ብለን ያነሳናቸውን ምልክቶች ታስታውሳላችሁ? 8ቱንም በቅደም ተከተል በኮሜንት ላይ አስቀምጡልን። በይበልጥ በመንፈሳዊ ሕይወቶ እጅግ የሚበረቱባቸውና መንፈሳዊ ረሃቡን የሚጨምሩ ትምህርቶች እንዲሁም የጸሎት አገልግሎት በየቀኑ እንዲደርሱ ሰርቫንት መልካሙ ሙሉጌታ በማለት የፌስቡክ እንዲሁም የቲክቶክ አካውንታችንን እንዲሁም ሆሊ ቲዩብ ኢትዮጵያ ብለው ሰርች በማድረግ የቴሌግራም ቻናላችንን ይቀላቀሉ። ተባርካችኋል።